ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። የእግዚአብሔርን ቃል አብረን ሼር እናደርጋለን። እንዴት ናችሁ? ሁሉም ሰላም ነው? እግዚአብሔር ይመስገን። ትንሽ እንጸልይና ዛሬ ብዙ አንሄድም፣ የተቻለኝን ያህል እንሄድና ምዕራፍ 17ን እንጀምራለን። ያለፈው ምዕራፍ 16 ትንሽ አንድ የቀረች ቃል አለች፣ እሷን እንዳይቀርብን እሱን እናይና ከዛ ምዕራፍ 17 እንገባለን። እንጸልይ። ባያላችሁበት ወገኖች ተባረኩ። እግዚአብሔር አባት ሆይ እናመሰግንሃለን ስለዛሬ ቀን፣ ስለዚህ ሰዓት። አሁንም ቃልህን ለማወቅ ለመማር ተሰብስበናል። እግዚአብሔር ሆይ ቃልህን መግበን ኢን ዘ ኔም ኦፍ ኢየሱስ። ክፉ ሁሉ በጌታ በኢየሱስ ስም የታሰረ ይሁን። እግዚአብሔር አምላኬ ሆይ ቲቻስ፣ ቃልህን አስተምረን መግበን፣ ለሚመጣው ዘመን ደግሞ ስንቅ እንዲሆነን እርዳን። ኢን ዘ ኔም ኦፍ ኢየሱስ አሜን። ወገኖቼ ያለፈው ሳምንት አንድ መጨረሻ ላይ የቀረቻ አንድ ነጥብ አለች። እሷን እንይና ከዛ በኋላ ስለ በረዶ ማለት ነው ትንሽ ላነብላችሁ። ምዕራፍ 16 ወደ መጨረሻው አካባቢ ላይ ምን ይላል እግዚአብሔር ቃል? ታላቂቱም ከተማ በሶስት ተከፈለች፣ የአሕዛብም ከተማዎች ወደቁ። ታላቂቱም ባቢሎን የብርቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ከዛ ደሴቶችም ሁሉ ሸሹ፣ ተራራዎችም አልተገኙም። በሚዛንም አንድ ታላንት የሚያክል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱም እጅግ ታላቅ ነውና። እዚህ ጋር ምንድነው እንድታዩት የምፈልገው ወገኖቼ? እግዚአብሔር በረዶ የበረዶ ቤት እንዳለው አይተናል። እና በዛ መዝገብ ኢዮብ ላይ እንዳየነው መዝገቡን አይተዋለሁ ይለዋል እግዚአብሔር፣ የበረዶውን ለቁጣ ያዘጋጀው እንደሆነ። ከዛ ደግሞ እቺ ባቢሎን የቁጣውን ጽዋ እንደተሰጣት፣ ታላቂቱን ባቢሎን የብርቱን ቁጣ ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ዘንድ ታሰበች። እግዚአብሔር የሚያስብበት ጊዜ እንዳለ አይተናል። ደሴቶች ጌታ ሲመጣ ወገኖች፣ እዚህ ጋር ጌታ ኢየሱስ ወደዚያ ምድር 1000 ዓመት ሊነግስ ሲመጣ አሁን የምናየው የዓለም ካርታ አይነት አይሆንም። ምክንያቱም ደሴቶች ይጠፋሉ። ደሴት ማለት በውሃ የተከበቡ እንደ አይላንድ የሆኑ ሀገሮች በሙሉ ይጠፋሉ። ከዛ ሌላ የሆነ ማፕ ነው የሚኖረው ማለት ነው በዚህ ምድር ላይ። ከዛ ደግሞ ተራሮችም አልተገኙም ይላል፣ ተራሮችም ሸሹ ይላል። እንግዲህ ተራሮችም እንደዚህ የሌሉበት ልዩ አዲስ የሆነ የጂኦግራፊክ እንትን ነው ማለት ነው፣ ካርታ ነው የሚኖራት ማለት ነው ዓለም። ከዛ ደግሞ ምን ይላል? በረዶውን ስናይ ወገኖች እዚህ ጋር እንዳይቀርባችሁ ያልኩት ምንድነው የእግዚአብሔር የቁጣው በረዶ ከዚህ በፊት such a great hailstones fell on Israel's enemies in the past. የእስራኤልን ጠላቶች ለማጥፋት በኢያሱ 10:11 ላይ እግዚአብሔር በረዶ እንደተጠቀመ ከዚህ በፊት እሱን ያስታውሰናል። ከዛ ደግሞ even Ezekiel prophesies great hail mountains cast down. ሕዝቅኤልም ደግሞ ሕዝቅኤል 38 ከ18 እስከ 22 ሄዳችሁ ስታዩት 38:18 ላይ ልክ እዚህ ላይ ዮሐንስ ያየው it appears that Ezekiel prophesies the outpouring of the seventh bowl of God's wrath. ልክ ኤግዛክትሊ ሰባተኛው የመጨረሻ እግዚአብሔር የቁጣውን ጽዋ ሕዝቅኤል አይቶታል። ሕዝቅኤል አሁን ልክ ማን ነው ዮሐንስ እንዳየው ማለት ነው። የመጨረሻው 16 መጨረሻ ላይ ያለው የእግዚአብሔር የቁጣው የመጨረሻው የቁጣው ጽዋን፣ ከዛ ደግሞ ሄል ስቶርምና በረዶውንና ማውንቴኖቹ ደግሞ እንደሚወገዱ ሕዝቅኤል አይቷልና እቺ እንዳይቀርባችሁ ነው። ሕዝቅኤል 38:18 ወገኖቼ፣ አንድ ሰው የእግዚአብሔር ሰው ሲያስተምር ምን ሰማሁኝ፣ ጆሹዋ የሚል ፕሮግራም ላይ መጽሐፍ ቅዱስን ሳነብ አለ አንድ ሰው የጻፈው ይመስላል አለ። አያችሁ እግዚአብሔር ቃል ከዛ ፍጥረት እስከ ራእይ እንደ ቼን ወይም ደግሞ እንደ ሰንሰለት የተያዘ ነው። አሁን ሕዝቅኤል ከዛሬ ስንት መቶ ከስንት ሺህ ዓመት በፊት ያየውን ራእይ አሁን ደግሞ እግዚአብሔር ለማን ያሳየዋል? ለዮሐንስ ያሳየዋል። ከዛ ደግሞ እንደዚህ ታያላችሁ የእግዚአብሔር ቃል ሲያያዝ እና ያ አንደኛ መጽሐፍ ቅዱስ የእውነተኛ የአምላክ ቃል መሆኑን ያስረግጦ ማንም ሰው
የማያምን ሰው እንኳን እንዲያምን ይገደዳል ማለት ነው። ሌላው ደግሞ የሚገርማችሁ የእግዚአብሔር ቃል ሕያውና የሚሰራ ነው። ሕያው ነው ማለት አሁን ለምሳሌ ምግብ ነው። እኔ ምግብ የሚለውን እኔ መሰክራለሁ። አሁን ለምሳሌ ወገኖቼ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል አይደል? ቀደምም እያጠናው ነበር። አሁን ለምሳሌ ምን ማለት ነው ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል ማለት? አሁን ለምሳሌ ስለ እግዚአብሔርና ስለ ጌታ ኢየሱስ ማወቅ ማንም ያውቃል። የሌላ ሃይማኖቶችም ያውቁታል። እንደዚህ ነው ብለው ከኛ የበለጠ ሊናገሩ ይችሉ ይሆናል ከአንዳንዶቻችን። ግን ጌታ ኢየሱስን ማወቅና ስለ ጌታ ኢየሱስ እሱን ማወቅና ስለሱ ማወቅ የተለያየ ነው። አሁን ለምሳሌ አንቺስ ከራሴ ስነግራችሁ እግዚአብሔርን በማቀበትን አንደኛ እግዚአብሔር በታማኝነቱ አውቀዋለሁ። ሁለተኛ የእግዚአብሔር ቃል ሕይወት እንዳለው እኔ መሰክራለሁ። ምክንያቱም እንደ ምግብ ሲያጠግበኝ ስላየሁት የእግዚአብሔር ቃል የየለት መና መሆኑን መሰክራለሁ። እግዚአብሔር ታማኝነቱን ከዛ ደግሞ ድምጹን እንደሚልክ እንደሚናገር በቀደም ራሱ ፓስተር ዳኒ እግዚአብሔር ይባርከው ስለ እግዚአብሔር ድምጽ መስማት ቆንጆ ምሳሌ ተናግሯል። ምን አለ? ሰው ለእግዚአብሔርን ድምጽ በሆነ ፎርሙላ አናስቀምጠውም ወይም ደግሞ በሆነ ቀመር። ምክንያቱም እኔ የሚናገረኝ ለሌላ ሰው መንገድ ይናገረዋል። አሁን ለምሳሌ እኔና ልጄ እኩል እየሰማን ስብከት እሷ ትላለች። ለሷ የሚሰማ የሚያናገራት ሌላ ነገር ነው፣ ለኔ ደግሞ የሚያናገረኝ በሌላ ነው። እና ያም ራሱ እግዚአብሔርን በዚህ እናቃለን አቃለው ማለት ነው። ስለዚህ ፐርሰናል ያለን ሪሌሽንሺፕ ስለ ጌታ ኢየሱስ ክርስቶስ ታማኝነቱን አውቃለሁ፣ ድምጹን አውቃለሁ። ስለዚህ እናንተም ድምጹን ታውቃላችሁ። አንዳንድ ሰው ደግሞ በጣም ብዙ ጊዜ ራእይ ነው የተወሰነ ራእይ ነው ያየሁት። በራእይ ብዙ የሚያዩ ሰዎች አሉ። በድምጽ እንደዚህ ያናገራቸዋል። ፐርሰናሊ መጥቶ የሚያናገራቸው ብዙ ሰዎች አሉ። እና እግዚአብሔርን ጌታ ኢየሱስን በዛ እናውቀዋለን ማለት ነው። ግን ያለበለዚያ ግን ስለ ጌታ ኢየሱስ ዝም ብሎ መናገር ማንም ይናገራል። ስለዚህ እኛ ከዛ አልፈን ወደ ምን መሆን አለብን? ወደ ማወቅ ስለ ቃሉ። አሁን ለምሳሌ ምን አስተማረ ጌታ? ከቃሉን ፍች እንደማይል እኔ አሁን ከማውቀው የእግዚአብሔር ባህሪዎች አንደኛው ድምጹን አውቃለሁ፣ ታማኝነቱን አውቃለሁ። ስለ አምላክሽ ተናገሪ ብባል ማለት ነው ሲሪየስ አምላክ መሆኑን አውቃለሁ። እንደዚህ ማለት ነው ወገኖቼና እንደዚህ ያለን አምላካችን ስለ አምላካችን ማወቅ ሳይሆን አምላካችንን ማወቅ አለብን ማለት ነው። እና ያን ሰውዬ እንዳለው መጽሐፍ ቅዱስ የተያያዘ ነው። እዚህ ያያችሁ ሕዝቅኤል የዛሬ ስንት ሺህ ዓመት ያያትን ትንቢት ማናየው? ዮሐንስ አየው። ዘፍጥረት እስከ ራእይ ድረስ የእግዚአብሔር ቃል እየተደጋገፈ እየተያያዘ ጌታ ኢየሱስ ክርስቶስ ሲመጣ ደግሞ መጥቶ ያንዳንዱ ራሱ በአንድ ቀን የተፈጸሙ ከ30 ነው ስንት የሆኑ ትንቢቶች ወደ 20 ይሁን አይዶ ነው ትንቢቶች ጌታ ኢየሱስ ከነፍሱን እስከሰጠበት ቀን ድረስ ከያዙትና ነፍሱን እስከሰጠበት ድረስ ያለው በአንድ ነው። በስንት ቀኖች ውስጥ የተፈጸሙ ትንቢቶች የዛሬ ስንት መቶ ዓመት የተነገሩ ያንን ስናይ ያስገርመናልና የእውነተኛ የእግዚአብሔር ቃል መሆኑን በዚህ እናረጋግጣለን እላችኋለሁ ወገኖቼ። ስለዚህ እቺ እንዳትቀርባችሁ። የመጨረሻዋ ምንድነች? ስለ ተራራዎቹ አይተናል። ስለ ሄል ስቶርሙ ወይም ደግሞ ስለ በረዶ። ያን በረዶ ደግሞ 50 ኪሎ ነው። 50 ኪሎ ደግሞ ማለት 50 ኪሎ እንግዲህ you ኢማጂን እና ሰው መገመት ትችላላችሁና ያም የእግዚአብሔር ቁጣ እንደሆነ ያ የመጨረሻውና ምድር ክሊን ወይም ደግሞ ክሊር የምትደረግበት የምትጸዳበት የእግዚአብሔር ጀጅመንት ነው ማለት ነው። አሜን። ይሄ በዚህ ምዕራፍ 16 እናጠቃልላለን። ከዛ ወገኖቼ ምዕራፍ 17 ምን ይላል? ሰባቱም ጽዋዎች ይላል በጌታ በኢየሱስ ስም አነበዋለሁ። ከያዙት ከሰባቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገስታት ከእርሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። ከዛም ይላል በመንፈስ ወደ በረሃ ወሰደኝ። የስድብንም ስሞች የሞሉባት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁኝ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁዎችም ተሸልማ በእጇም የሚያስጸይፍ ነገር የዝሙቷን ርኩሰት የሞላበትን የወርቅን ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። አያችሁ እቺ ሴት ምንድነች እያለን አሁን እናያለን አንድ በአንድ።
እና ወገኖቼ የእግዚአብሔር ቃል ምን ይላል? ቻፕተር 17 ምዕራፍ 17 describes the coming judgment of God on the religious system that has enslaved mankind in superstitious darkness for centuries. ይሄ የእግዚአብሔር ምዕራፍ 17 የምናየው ምንድነው? የእግዚአብሔር ቁጣ በሃይማኖታዊ ሲስተሞች ላይ ሰዎችን በባርነት አድርጎ የያዘ ጨለማ ላይ የሚወርድ የእግዚአብሔር ቁጣ ነው። አሁን ስታዩት በብዙ በሃይማኖት በሚመስል ሰዎች ባሪያ ሆነዋል እና ያንን እንደዚህ ዲቴል መግባት አልችልም ምክንያቱም በብዙ ነገሮች ውስጥ ቤተክርስቲያን ኢንስሌቭድ ወይም ደግሞ ባሪያ የምትሆንበት ነገር አለ እና የኛው ሃይማኖት ማለት አንችልምና ያንን ብቻ በዛኛው ሲስተም ላይ ምን ይሆናል ጌታ ቁጣው ይፈሳል ምዕራፍ 17 ላይ ማለት ነው። ከዛ ምዕራፍ 17 እና ምዕራፍ 18 deals with Babylon from different viewpoints ከተለያዩ አንግል 18 17 ስለ ባቢሎን ያሳያል። ከዛ ደግሞ the destruction of religious Babylon የሃይማኖታዊቷን ባቢሎን ያሳየናል። ከባቢሎን ውጡ ስንል አሁን የባቢሎናዊ ቤተክርስቲያን አለችና የሷን ዲስትራክሽን ያሳየናል። ከዛ ደግሞ ምዕራፍ 18 the destruction of commercial Babylon የንግድ ማዕከል የሆነችውን ባቢሎን የሷን ደግሞ መፍረስ ያሳየናል። ከዛ ብሌስ ዩ ሹሽዬ ከዛ ምዕራፍ 1 ላይ አሁን ቀደም እንዳነበብኩላችሁ Then one of the 7 angels who had the 7 bowls came and said to me, Come, I will show you the judgment of the great harlot who is seated upon many waters. አያችሁ እዚህ ላይ የእግዚአብሔር ቃል ይላል the punishment of Babylon is now described as a past event and metaphorically under the image of the great harlot who leads people astray into adultery. ይሄ እንግዲህ ሜታፎሪካሊ በስዕል እንዳለፈ ማን ነው ይሄኛው ኢቨንት ምንድነው የሚያሳየን እናንበውና ሰባቱ ምንድነው ሰባቱም ጽዋ ከያዙት ከሰባቱ መላእክቱ አንዱ መጥቶ እና በብዙ ውኖች ላይ የተቀመጠችው የታላቂቱን የጋለሞታ ፍርድ አሳያለሁ የምድርም ነገር ሳር ከርሷ ጋር ሲሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። ይሄ በእንግሊዝኛው ልክ እንዳለፈ ኢቨንት እንዳለፈ ድርጊት አድርጎ ነው የሚገልጸው እና ደግሞ ሜታፎሪካሊ under the image of great harlot በምን ስዕል ነው ደግሞ የሚያስቀምጣት ትልቅ ጋለሞታ ይሆነች። ይሄንን ባይዘው ወገኖቼ ሜሪ ኬ ባክስተር ሲኦል ስትሄድ የሆነች ይሄን ልክ ራፍ እዚህ ላይ 17 ላይ ያለችውን ጋለሞታ ሚላትን እሷ ኢን ሪላይት ታታለችና እሱን ፔጅ ሌላ ጊዜ ሪቫይዝ አድርጌ እሱን ጊዜ ካለ እግዚአብሔር ከፈቀደልን እናነበዋለን እና እዚህ ላይ ግን ምንድነው ዋናው በምን ፒክቸር ነው የሚያስቀምጣት ባቢሎንን ሲትድ የተቀመጠች ከበን ላይ በብዙ ህዝቦች ላይ ከውሃ ላይ ተቀመጥ ይችላል ከዛ ደግሞ በምን ስዕል ነው ሜታፎሪካሊ under the image of great harlot ከታላቅ ምንድነው ጋለሞታ እንደሚመስላት በዛ ስዕል ስር እንዳለች እናያለን። ሰዎችን ደግሞ ወደ አዱልተሪ ወደ ዝሙት እንትን ያለች ምንድነው የለንዳች ወገኖች እዚህ ጋር በቤተክርስቲያን ውስጥ ወደ ዝሙት ወደ አዱልተሪ እንግዲህ የመራች ማለት ነው መንፈሱ ነው። አሁን ለምሳሌ በቤተክርስቲያን ውስጥ ያለው ዝሙት ወይ ደግሞ ጣዖት ምንድነው ከክርስቶስ ቤተክርስቲያን ስራዋ ምንድነው የክርስቶስ አካል የሆነውን እኛን ከክርስቶስ ጋር አንድ ማድረግ ነው። አሁን ለምሳሌ አንድ ማለት ምንድነው ከነፍስ ጋር ዋነስ ማለት ነው። ያንን ሰዎች ከብዙ ነገር ጋር አዱልተሪ ወይም ደግሞ ምንድነው ይባለው ጣዖት አንድ እንዲሆኑ የሚያደርጉ ቸርቾች የሷ ምንድነው እንትን ነው ምንድነው ይባለው ኢንፍሉዌንስ ነው። አሜን። ከዛ ደግሞ there are 2 women throughout scriptures who portray true church or Israel እዚህ ጋር 2 women throughout the scripture በመጽሐፍ ቅዱስ ውስጥ ሴቲቱ ሚላቸው ሁለት ናቸው። አንደኛው true church or Israel good woman መልካም የሆነችው ሴት ማነች እስራኤል ወይም ደግሞ ቤተክርስቲያን ነች። ከዛ ደግሞ false church or Babylon strange woman ወይም ደግሞ ሁለተኛዋ ሴት ደግሞ ማነች ሐሰተኛዋ ቤተክርስቲያን ነች እና ወይም ደግሞ ባቢሎን አያችሁ strange woman ነች
ምንድነች ስትሬንጅ ወይም ደግሞ እንግዳ የሆነች ሴት ነች እና እቺን እንግዳ የሆነች ሴት ወይም ደግሞ እቺን ባቢሎንን ወይም ደግሞ እቺን የሐሰተኛ ቤተክርስቲያን መለየት ያስፈልጋል ወገኖቼ መለየት ደግሞ ምን ይችላል በእግዚአብሔር ቃል ነው እና ምን ያህል አሁን አንዳንድ ጊዜ ከራሴ ምሳሌ ብሰጣችሁ ነቢያት ራሱ በነቢያት እንጠቀማለን ግን እኔ ጥያቄ ያለኝ ምንድነው ሁሉ ጊዜ ሰው ሁለት ስልክ ብቻ ይዞ እንዴት ነው አገልግሎት መጽሐፍ ቅዱስ ሳያነቡ እና እኔ ማቃቸው ነቢያት እግዚአብሔርን ቃል ተንትነው ያስተማሩ ነው ግን ሁለት ስልክ ካለ ማይክሮፎን እንደዚህ እንትን ካለ ነብይ መሆን ትችላለህ ማለት ነው ማንንም ሰው እና ይሄኛው ሐሰተኛ ምንድነው ምክንያቱም ጥያቄ ይፈጥርብኛል እውነተኛው ቤተክርስቲያን ናቸው ሐሰተኛ ቤተክርስቲያን ናቸው ጧት ተነስተው ሁለት ስልክ ነው ያላቸው በዚህኛው እግዚአብሔር እንዲልሃል በዚህኛው ደውልልኝ እዚህ ጋር አካውንት አለ what is this is it a church or እቺ ሐሰተኛው ቤተክርስቲያን ነች ከየትኛው ጋር ነው የምንመድባቸው ምክንያቱም መለየት አለብን የእግዚአብሔር ድምጽ ደግሞ ነቢያት እኮ በየቀኑ ነው እንደሚተነብዩት ይሄንንም ጥያቄ ውስጥ ማግባት አለብን መማር አለብን ምክንያቱም ሁለት አይነት ቤተክርስቲያን ስላለ ማለት ነው ሁለት ስልክ ስላለኝ ነብይ መሆን ይችላል ማለት ነው አንድ ባንክ አካውንት በእጃቸው የሚታየው ያ ነው የእግዚአብሔር ቃል የለም ያንንም ማየት ያስፈልጋል በመንፈስ ነው በአይናችንም ስናይ እንግዲህ የሚታየው ያ ነውና ያ እንግዲህ ሐሰተኛው ቤተክርስቲያን ትለያለች ማለት ቤተክርስቲያን ስላችሁ ሰው ነው ኢንዲቪጁዋሊ ማየት አለብን ወገኖቼ አንድ ሰው ወጥቶ ሲያስተምር ተረት የሚያወራ ከዛው የሆነ ሁለት ስልክ ይዞ በዚህኛው ደውሉልኝ በዚህ ጋር ምናምን ጌታ እንዲልሃል እንደዚህ ይሄ ነው እንግዲህ አብረን እንማራለን እንደዛ ነው ወገኖቼ ከዛ ደግሞ a woman in the scripture signifies ሚራል the epitome of goodness a good woman የመልካም ሴት የሆነችው ምሳሌ ያለች ከዛ ደግሞ evil woman አለች ወይ ደግሞ strange woman አለች ቀደም እንዳልነው ማለት ነው ልክ እንግዳ ወንጌልን የሚያስተምሩ ማለት ነው እንግዳ ወንጌል ከክርስቶስ ትምህርት ውጪ የሆነ እንግዳ ነው ጌታ ኢየሱስ ክርስቶስ ያላስተማረው ትምህርት የሚያስተምር በሙሉ ምንድነው ሐሰተኛ ቤተክርስቲያን ነው እንደው ወገኖቼ በብዛት ስታዩት የትኛው ነው የሚያደለው እውነተኛው ቤተክርስቲያን ነው ወይስ ሐሰተኛው ቤተክርስቲያን ነው እኔ አላውቅም እንግዲህ እግዚአብሔር ያስተምረናል አሜን ከዛ ደግሞ the woman mentioned here signifies false church also known as harlot false religious system mystery babylon ወይ ደግሞ ሚስጥራዊቷን ባቢሎን እዚህ ጋር ያለችው ምዕራፍ 17 ላይ ያለችው ሚስጥራዊዋ ባቢሎን ጋለሞታዊቷ ወይ ደግሞ ሐሰተኛዋ ቤተክርስቲያን ነች ይላል የእግዚአብሔር ቃል ከዛ ደግሞ instead of ይላል እዚህ ጋር ማብራሪያው instead of the saints in revelation 1:1 one of the seven angels of the bowl judgments was sent to show John the fate of the great whore this same angel later shows Apostle John the Lamb's wife እዚህ ጋር instead of ልክ መጀመሪያ ምዕራፍ 1:1 ላይ ያለው ዮሐንስ 1:1 ላይ ራእይ ምን ይላል እግዚአብሔር ቃል 1:1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተሰጠው ይህ ነው ኢየሱስን መልአኩን ልኮ ለባሪያው ለዮሐንስ የሚለው ማለት ነው ይሄኛው instead of the saint in revelation 1:1 የተላከላቸው የእግዚአብሔር ቃል የተላከላቸው በዮሐንስ የእግዚአብሔር ሬቨሌሽን የተሰጣቸው ሳይሆኑ one of the seven angels bowl of judgment was sent to show the fate of the great ያኛው ሳይሆን ለነዛ ለቅዱሳን የተሰጣቸው ሳይሆን ይሄኛው ግን በሰባተኛው መልአክ ተልኮ ታላቂቱን ባቢሎን ለሷ የተሰጠውን ፍርድ ያሳያል this same angel Arthur the same angel no shows the Apostle John the Lamb's wife ይሄኛው ምንድነው እዚህ ጋር ልከፋፍልላችሁ ምንድነው instead of the saint in revelation 1:1 one of the seven angels of the bowl judgments was sent to show John the fate of the great whore this same angel later shows Apostle John the Lamb's wife ይሄኛው ሰባቱን ምንድነው የጽዋዎች ያዘው መልአክ የጋለሞታዊቷን ቤተክርስቲያን የሷን ፍጻሜ ወይ ደግሞ የሷን ፌት የሚያሳየው the same angel መጨረሻ ላይ ደግሞ የበጉን ሙሽራይት
ምዕራፍ 21 ቁጥር 9 ላይ ያሳየናል። አሜን። ከዛ ደግሞ those two women manifested in the end times in all their splendor, whore in all her filthiness. ሁለቱ ሴቶች አሁንም ያሳየው ምንድነው? አንደኛዋ ሴት ምንድነች? the whore in all her filthiness። አያችሁ ይሄችኛዋ ቤተክርስቲያን በግልሙትና የቆሸሸችውን ማለት ነው። ከዛ ደግሞ lamb's wife in all her purity። ሁለተኛዋ ሴት ደግሞ የቤተክርስቲያኑ የበጉ ሚስት፣ እኛ ጌታ የሚያገባን ሚስቱ ነን አይደለም? እና ይሄንን አንዳንድ ጊዜ ለልጆችም ስታስተምሯቸው ምንድነው ይላሉ? በምድራዊ መጋባት ሳይሆን በመንፈስ ግን እግዚአብሔር ጌታ ሲመጣ ሁላችንን ነው የሚያገባን። እና ምን መሆን አለብን? እጮኛ አሁን ብራይድ፣ ከዛ ደግሞ ብራይድ መሆን እንደዘጋጃለን። ከዛ ጌታ ያገባናል ማለት ነው። እዚህ ላይ የምናየው ምንድነው? ሁለቱ አንደኛዋ በግልሙትና የረከሰችው ቤተክርስቲያን ነች። ከዛ ደግሞ አንደኛው ደግሞ የክርስቶስ ሚስት የሆነችው ጸድታ ጌታን የምትጠብቀው ሚስት ነች ማለት ነው። ከዛ ደግሞ the horse sits upon waters። እቺ ምን ይላል እዚህ ላይ 17 ላይ ና በብዙ ውሃዎች ላይ የተቀመጠችውን ታላቂቱን ጋለሞታ ይላል። በብዙ ውሃዎች ላይ የተቀመጠችውን። ይሄ ምን ማለት ነው? to sit down, to remain, reside as to immovable። ተቀምጣለች በብዙ ውኖች ላይ ማለት በአንድ ሀገር ላይ በአንድ ህዝብ ላይ ሳይሆን በብዙ አህዛብ ላይ እቺ ጋለሞታ ተቀምጣለች። በአፍሪካ፣ በአሜሪካ፣ በኢሮፕ በሁሉም አለች ማለት ነው። ሐሰተኛዋ ቤተክርስቲያን እና ሰዎችን በጉልምትና እየጣለች ማለት ነው። ኢሙቨብል ሳትነቃንቀል ምን ብላለች? ተቀምጣለች ይላል። ከዛ ደግሞ በብዙ ውኖች የሚለው በብዙ ኔሽኖች ላይ በብዙ ውሆች ላይ የተቀመጠች የሚለው በብዙ ሀገራት ወይም ደግሞ በብዙ ህዝቦች ላይ እንደተቀመጠች ነው የሚያሳየው። እዛ ደግሞ to sit remain ተቀምጣ ቁጭ እንዳለች ማለት ነው። እኔ አሁን ቁጭ እንዳልኩት ማለት ነው። immovable ሳትንቀሳቀስ ቁጭ ብላለች፣ ያንን ያሳያል። ከዛ ደግሞ sits upon many waters, a geographical place የተለያየ ቦታ ላይ ነው። Ancient Babylon was situated literally upon waters of river Euphrates which flows out into Persian Gulf። የጥንቷ ባቢሎን በምን ላይ ነበረ? በብዙ ወንዞች ላይ ነበር የተቀመጠችው። በብዙ የኤፍራተስ ወንዞች ውሃዎች ላይ የተቀመጠች ከተማ ነበረች። ያም ውሃ ደግሞ which flows into Persian Gulf ወይም ደግሞ ወደ Persian Gulf ወይም ደግሞ ፐርሺያን ገልፍ ጠፋብኝ በአማርኛ እና ወደዛ የሚፈሰውን ወንዝ ማለት ነው። በዛ ወንዞች ላይ የተመሰረተች ነበረች የጥንቷ ባቢሎን። ከዛ ደግሞ from Jeremiah 51:13 it can be deduced that the place is Babylon. Oh you who dwell by many waters። አይገርማችሁም? ይሄንን ሳነበው ነበር። ኤርሚያስ 51:13 ላይ ዳችሁ ስታዩ ስለዚህቹ በብዙ ውኖች ላይ በብዙ ውሃዎች ላይ በብዙ ቦታዎች ላይ የተቀመጠችውን ባቢሎን ይናገራል። ኤርሚያስ 51:13 ምን ይላል? Oh you who dwell by many waters, rich in treasures። እንዳውም ሄጄ ላንብላችሁ ኤርሚያስ 51:13 ላይ ኤርሚያስ 51:13 ምን ይላል እግዚአብሔር ቃል? እግዚአብሔር እንዲህ ይላል፣ እነሆ በባቢሎን ላይና በከለዳውያን ምድር በሚኖሩ ላይ አጥፊውን ንፋስ አስነሳለሁ። በባቢሎን ላይ የሚኖሩትን 51:13 ሶሪ ወገኖቼ 13 ነው። ተበቅ ይላልና 13 ነው ያለው እግዚአብሔር ቃል። አንቺ በብዙ ውሃዎች አጠገብ የተቀመጥሽ በመዝገብም የበለጠግሽ ሆይ። አያችሁ ኤግዛክትሊ አሁን የእግዚአብሔር ቃል እንደሚናገረው የባቢሎንን ዮሐንስ ራእይ ላይ የምናያትን ባቢሎን ኤርሚያስም ያሳየናል። ከዛ አንቺ በብዙ ውሃዎች አጠገብ የተቀመጥሽ አያችሁ በብዙ ውኖች ላይ እንደሚላት ማለት ነው እዛ ዮሐንስ ላይ። ከዛ ደግሞ በመዝገብም የበለጠግሽ ሆይ፣ በመዝገብም ባለጸጋ ይሆንሽ ሆይ እንደ ስምሽ መጠን ፍጻሜሽ ደርሷል። የሰራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሏል፣ በእውነት ሰዎችን እንደ አንበጣ እሞላብሻለሁ፣ እነርሱም ጩኸትን ያስነሱብሻል። ስለዚህ የእግዚአብሔር ቃል
ቀደም ምን አየን እስቄል ያየውን ኤግዛክትሊ ዮሐንስ እዚህ ጋር አየ እዚህ ጋር ደግሞ ስለ ባቢሎን ደግሞ ኤርሚያስ አየ the same thing ደግሞ ዮሐንስ አየ ስለዚህ የእግዚአብሔር ቃል ምን እንዴት እንደሚያያዝ እናያለን ከዛ ደግሞ it also means that many nations were ruled by Babylon ይሄ በብዙ ኖች የሚለው many nations ብዙ ህዝቦች በባቢሎን ስር እንደሚገዙ ያሳያል ከዛ ደግሞ ቨርስ 2ን ስናየው ወገኖቼ እቺ ባቢሎን እንግዲህ መንፈሷ ከሲኦል ነው የሚላከው ሜሪ ኬ ባክስተር አይታታለች እንትን ሲኦል ወርዳ በነበረበት ጊዜ ማለት ነው የታወስዷት እና ምን ይላል እዚህ ቁጥር 2 ላይ የታላቂቱ ጋለሞታ ፍርድ አሳይሃለሁ የምድርም ነገስታት ከርሷ ጋር ሲሰኑ በምድርም የሚኖሩ ከዝምቷ ወንጠጅ ሰከሩ ብሎ ተናገረኝ ከዛ ደግሞ ምን ይላል እግዚአብሔር ቃል ይሄ ምን ይላል kings of the earth goat nations of the world በምድር ላይ በስካሯ በዝሙቷ ወንጠጅ ያሰከረችው ማን ነው ሁሉንም የዓለም ህዝብ ሳይሆን የጎት ኔሽንስ ወይ ደግሞ የፍየል አገሮችን ነው አገሮች በሁለት እንደሚከፈሉ አይተናል መሰለኝ ያለፈው ጊዜ ቀንጨብ አድርገንና አንዳንድ አገሮች የጎት ኔሽን ናቸው አሁን ለምሳሌ ይመስለኛል ግሬት ብሪቴን የምንድነው ይባላል የጎት ኔሽን ነች ምክንያቱም ጎት ይዘው ፍየል ይዘው ነው አይደል እንትን ሲያሳዩ የነበሩት ለእንትናቸው ጊዜ ለኪንግ እና ለምናምን ሴሬሞኒያቸው ላይ እንደዛ ማለት ነው እነሱ የጎት ኔሽኖች ነው እንጂ ያሰከረችው ሁሉንም አይደለም ከዛ ደግሞ የባቢሎን የምንድነው የበግ አገሮች አሉ ኢትዮጵያ የበግ አገር ነች ብዬ አምናለሁ በራሴ እና እንደዛ ማለት ነው ከዛ ደግሞ committed fornication to act the harlot okay indulge unlawful lust of either sex or practice adultery committed fornication እንግዲህ ዝሙቱ እንግዲህ አይነቱ ብዛት አለው አሁን እንደዚህ ብለን መጥቀስ አንችልምና ያን ሁሉ ዝሙትን ፕራክቲስ የሚያደርግ ማለት ነው becomes one in agreement with her doctrine policies በፖሊሲዋ የተደገፈ ወይም ደግሞ በህግ አስደግፋ ይሄንን እንትን በፎርኒኬሽኗን ወይም ደግሞ ዝሙቷን ትፈጽማለች ማለት ነው እቺ ባቢሎን ከዛ dwellers on the earth common people of the world intoxicated with blindness to believe and agree in oneness as if drunk incapable of thinking straight right የሚገርማችሁ ወገኖቼ እዚህ ጋር እንደዚህ አይነት የባቢሎናዊ የሆነ እንትን አሁን ለምሳሌ LGBT ምናምን ይባላል አይደለም gay lesbian bisexual xyz I don't know it continues እና ቁጥሩን አናቀውምና ይሄን በሙሉ በራሱ አግሪ በማድረግና በመስማማት ሰው በዛ ነገር ውስጥ አንድ ይሆናል ወገኖቼ common people of the world intoxicated with blindness to believe and agree in oneness of as if drunk incapable of thinking straight right አሁን አንዳንድ ሰዎች ክርስቲያን ሆኖ ራሱ LGBT እንደግፋለው ምናምን ይላሉ that is not right እዚህም ላንድ እንደሚለው ማለት ነው we shouldn't support መደገፍም የለብንም people of the world intoxicated by doctrines of Babylon giving rise to countless mystery religions ይሄ አንድ ሌላ ነገር ነው ስለዚህ ብቻ በዚህም በዛም በማታለሏ ምን ታደርጋለች ብዙዎችን ነገስታት ትጥላለች ማለት ነው ከዛ እንደዛ ነው የሚለው እግዚአብሔር ቃል በመንፈስም ወደ በረሃ ወሰደኝ ነው ከዛ በፊትም የምድርም ነገስታት ከርሷ ጋር ሲሰኑ በምድርም የሚኖሩ ከዝሙቷ ወንጠጅ ሰከሩ ብሎ ተናገረኝ ያንን የሚናገረው ማለት ነው ከዛ ደግሞ ምን ይላል dwellers on the earth common people ከዚህ አይተናል observe prophecy of judgment upon Babylon በባቢሎን ላይ እንግዲህ እግዚአብሔር ፍርድ እቺ መንፈሷ ማለት ነው ተቀምጣ immovable ሳትንቀሳቀስ የተቀመጠችው በብዙ ኖች ላይ ቁጭ ያለችው የባቢሎን መንፈስ እግዚአብሔር ወገኖቼ ሰው ብዙ ጊዜ አንድ ፖሊሲ ጀርባ ሰው አለ ቀደም ስሰማ ነበር ትንሽና behind every action there is a spirit ከአንድ አክሽን በስተጀርባ ስፒሪት አለ መንፈስ አለ እና ከዚህም ግልሙትና በስተጀርባ የባቢሎን መንፈስ አለ ወገኖቼ ስለዚህ እግዚአብሔር መንፈሱን ይቀጣዋል ያንንም ስለሚቀጣው ኤርሚያስ 51:7 ላይ ሄዳችሁት Babylon was a golden cup in the Lord's lamp making all the earth drunk the nation drank of her wine therefore the nations went mad ሚለው ስለ ባቢሎን ስለ ፍርዷ ማለት ነው ከዛ ደግሞ
And he carried me away in the spirit into the wilderness, and I saw a woman sitting on the scarlet beast, which was full of blasphemous name, and it had 7 heads and 7 horns. And exactly by ገርማችሁ ወገኖቼ በቀዩ እንትን ላይ carried me away in the spirit, and I saw a woman sitting on the scarlet beast በቀይ እንትን አውሬ ላይ ቁጭ ያለች ሴት beast full of blasphemous name 7 heads 7 ቀንዶችና 10 ምንድነው 7 ራሶችና 10 ቀንዶች ያለውትን ኤግዛክትሊ በመድረ በዳ ያያትን ሜሪኬ በሲኦል ውስጥ አይታታለች ወገኖቼ እና he carried me away ሚለው to bear off carry away from something near እንግዲህ ወሰደኝ ሚለው ወደ መድረ በዳ ሚለው ራቅ ወደ ባለ ቦታ እንደወሰደው ዮሐንስን ይናገራል ያ መልአክ ከዛ ደግሞ into wilderness ወደ ምድረ በዳ ወሰደኝ ይላል ልክ ዘካርያስ 5:7-11 ላይ woman of weakness was carried to Shinar ያቺን ጋለሞታዊ እንትን ወደ ምድረ በዳ እንደተወሰደች ወደ ሲናር እንደተወሰደች ዘካርያስ 5:7 ላይ እንዳለው ማለት ነው woman ሚለው spirit of ashtaroth አያችሁ መንፈስ ነች ያልኳችሁ ቅድም ማለት ነው woman ሚላት እቺ ሴት ሚላት ምንድነው it is a spirit ወገኖቼ it is a spirit መንፈስ ነው ሰዎችን እንትን ሚል behind every action there is a spirit ሚለው ማለት ነው ከአንድ አሁን ለምሳሌ ሌብነት there is it's a spirit ብዙ ብር ኖሯቸው የሚሰርቁ ሰዎች አሉ it's a spirit ዝም ብሎ የሚጠጣለ እሱም spirit ነው እና the same way it's a spirit of ashtaroth ወይም ደግሞ የአስተሮት ምንድነች መንፈስ ነው ወገኖቼ scarlet beast ሚለው ደግሞ ቀዩ አውሬ ሚለው ደግሞ described in Revelation 13:1 ራእይ 13:1 ላይ ያለው ማለት ነው ቀዩ አውሬ ከዛ woman riding the beast woman represents religious power ሴቲቱ ሚላታውን ምንድነች እንግዲህ ሴት ሴቶች እንግዲህ ልባችን ይደነግጣል ምክንያቱም ለክፉ ነገር ነው እንደ ሴት የምትጠራው ብለን እንዳንል represent የምታደርገው መልካም አለ በጎም አለ መጥፎም አለ እና woman represents religious power የሃይማኖታዊ ፓወርን ስልጣንን ታመለክታለች beast ወይ ደግሞ አውሬው ደግሞ political power ምንድነው የሚባለው የፖለቲካ ስልጣንን ያሳያል እቺ ሴትዮ ምንድነች ቁጭ ብላለች religious power riding on the beast በሃይማኖት በምንድነው በፖለቲካ ፓወር ላይ ቁጭ ያለች ማለት ነው she is supported by political power that gives her credibility and recognition እንግዲህ አስቡት ሃይማኖትና ፖለቲካ አንድ ሲሆን ማለት ነው she is supported by political power በpolitical power support የምትደረግ ባቢሎን ነች ወገኖቼ she seems to be in control and appears outwardly to control and direct the beast በኮንትሮል የምታደርግ ትመስላለች appears outwardly in control በውጪ ሲታይ ዳይሬክት የምታደርግ የምትቆጣጠር ትመስላለች ይላል ከዛ ደግሞ similar beast with 7 heads and 10 horns seen by Daniel 2 አይገርማችሁም እዚህም ጋር 7 ራስና 10 ቀንዶች ያሉትን አውሬ the same አውሬ ዳንኤል 2 ላይ አይቶታል deals with earthly rulers ምንድናቸው ምድራዊ ሩለሮች ናቸው ከዛ ደግሞ his successive kingdoms who came one after the other አንዱ ካንዱ የሚተካው እየተተካካ የመጣ ኪንግደሞችን ነው ማለት ነው however in Revelation 13 and 17 we see these leaders in the superhuman stage they then form one colonial power having absolute global dominion እነዚህ መጨረሻ ላይ 13 እና 17 ላይ ያሉት ምዕራፍ 13 እና 17 ላይ በመጨረሻ ላይ ምንድነው አብሶሉት የሆነ ፍጹም የሆነ ግሎባል የሆነ ዶሚኒየን ወይ ደግሞ ግዛት ዓለም አቀፋዊ የሆነ ግዛትን እናያለን ያመጣል finally one world religion ማለት ነው ከዛ in Daniel 7:26 this power is seen judged as the whole goes into perdition okay this power በዳንኤል 7:26 ላይ this power እንግዲህ ዓለም አቀፋዊ የሆነው power this power is seen judged as the whole በአጠቃላይ judge ሲሆን ሲፈረድበት እናያለን goes into perdition Daniel 7:26 treats this power as superhuman like 7:26 ላይ ያለው ዳንኤል ላይ superhuman ወይም ደግሞ ከሰው ተፈጥሯዊ በላይ ሆነ ሱፐርማን የሆነ ማለት ነው
like in Revelation 13:17 ራእይ 13:17 ላይ እንዳለው ማለት ነው 7:26 ዳንኤል 7:26 ላይ ያለው treats this power እንዴት ነው ትሪት የሚያደርገው ልክ ራእይ 13:17 ላይ እንዳለው እናየዋለን ወደታች እየዘረዘርን beast received a deadly wound as a mortal then goes into abyss after which he rises up from bottomless pit with 7 heads and 10 horns in their superman form ቀደም ያለው ማለት ነው አያችሁ ከጥልቁ የሚነሳ ነው ልክ ያቺ ሴት ሜሪኬ እንዳየቻት ማለት ነው received a deadly wound as a mortal and then goes into abyss after which he arises upon from the bottomless pit with 7 heads and 10 horns in their superman form በዛም ከዚህ በሰባት ራስና በ10 ቀንዶች አሉት ልክ ታች በሲኦል ያለችው ሴትዮ እንዳየቻት ሜሪኬ የሚወጣ መንፈስ ነው ቀደም እንዳልነው ማለት ነው ከዛ ደግሞ Revelation 12 when compared with 13 in Revelation 13 and 17 shows there are two great groups treated of heavenly and earthly they are not the same ምዕራፍ 10 Revelation 12 ይላል when compared with 13 and 17 shows that two great groups treated of heavenly and earthly they are not the same የተለያዩ መሆናቸው ራእይ 12 እና ራእይ 13 እና 17 ሁለት ግሩፖች እንደሆኑ heavenly እና earthly ሰማያዊና ምድራዊ and they are not the same ሁለቱም ደግሞ አንድ አይነት እንዳልሆኑ ያሳያል አያችሁ የተከፋፈለ ይሄ ምድራዊ ነው ይሄ ሰማያዊ ነው መንፈሱ ጌት ነው የሚመጣው ከጥልቁ የሚወጣ ነው ከባህሩ ከጥልቁ የሚወጣ ነው ከዛ ደግሞ በመንግስታት ወይ ደግሞ በብዙዎች ላይ immovable ሳይነቃነቅ ቁጭ ያለ የባቢሎን መንፈስ ነው ይሄንን ያያየን ነው እንግዲህ ጠቅላላ ያደረጋችሁ እናንተም ተረዱት ወገኖቼ ካስፈለገም እንደገና እናያዋለን አሜን ከዛ ደግሞ chapter Revelation 12:3 Dragon's alliance consists of 7 powerful star-ranked chief prince and angelic beings commanding 10 armies of wicked spirits ይሄ እንግዲህ ምዕራፍ 12 እስሄደን እናየው ዮሐንስ ራእይ ምዕራፍ 12 ቁጥር 3 ላይ Dragon's alliance consists of 7 powerful stars-ranked chief prince angelic beings commanding 10 armies of wicked spirits ይሄ 13:7 ላይ ስናየው እግዚአብሔር ቃል ምን ይላል ቅዱሳን ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው በነገድም በቋንቋም በህዝብም ሁሉ ላይ ስልጣንን ተሰጠው አያችሁ ምንድነው ኖ 3 ላይ 12:3 ሌላም ምልክት ከሰማይ ታየ እነሆ ምን ይላል ታላቅ ሌላ ምልክት በሰማይ ታየ እነሆም ታላቅ ቀይ ዘንዶ አያችሁ the same ነው እንግዲህ 7 ራሶችና 10 ቀንዶች ነበሩት በራሶቹም ላይ 7 ዘውዶች ነበሩ ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ባይዘው ይሄንን ላስታውሳችሁና ሲሶ ጣላቸው የሚለው ከዋክብት also 1/3ኛውን የሚለው የሰማይ ከዋክብት ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው እዚህ ጋር ሰይጣን 1/3ኛውን ይዞ ወደቀ የሚለው in the future እንደሆነ እናያለን ማለት ነው እንግዲህ ላስታውሳችሁ ምክንያቱም እግዚአብሔር ቃል በተለያየ አንግል ነው የሚለው እና በሰማያዊ ስፍራ ያሉትን 1/3ኛ እንደሚጥላቸው ማለት ነው ከዛ ደግሞ Dragon's alliance consists of 7 powerful star-ranked chief princes angelic beings commanding 10 armies of wicked spirits እነዚህ በአየር ላይ ያሉትን wicked spirits ወይም ደግሞ የወደቁ commanding 10 armies of wicked spirits ይዞ ወደ ታች ወድቃል ማለት ነው የመጨረሻው ውድቀቱ ወደ ሲደርስ ማለት ነው ወደ ተጠቅልሎ ይታሰራል ሰይጣን ለዘላለም ደግሞ ወደ bottomless pit ይገባል ስለዚህ አሁን በአየር ላይ ያሉትን እንትናቸው ማለት ነው chief princes ወይም ደግሞ ገዢው መንፈሶች ናቸው ማለት ነው ስለዚህ አሁን አየር ላይ የሚቆጣጠሩ ማለት ነው እነሱን ነው የሚናገረው እግዚአብሔር ቃል ስለዚህ 1/3ኛውን በጭራው ጠርጎ ከዛ ደግሞ አብሮ ወደ ሲኦል ይወርዳል ማለት ነው ወገኖቼ ያንን ስለዚህ ምንድነው ባጭሩ 1/3ኛውን ይዞ ወረደ የሚለውን እንድታስተውሉት ብዬ ነው
ቺፍ እነዚህ አየር ላይ ያሉትን ገዢ መናፍስት ማለት ጠቅልሎ ሲያወርዳቸው ማለት ነው። ከዛ ደግሞ ሬቨሌሽን 13:17 ግሩፕ ኢዝ ኦፍ earthly people 13:17 ላይ ያኛው እንግዲህ ሰማያዊውን አየን። አሁን ደግሞ 12ኛው ደግሞ earthlyውን አስፔክት ደግሞ በምድራዊው ደግሞ አስፔክት ስናይ 13:17 ላይ ምን ይላል እግዚአብሔር ቃል? ዘንዶም ሴቲቱም ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯም የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ይላል። ከዛ ዲስ ግሩፕ ሁለተኛው ግሩፕ የመጀመሪያውን አይተናል። ሁለተኛው ግሩፕ ደግሞ earthly people but filled with wicked spirits making them like superhuman 13 ነው እዚህ 12 ላይ ያነበብኩት 13:17 ላይ የአውሬውም ስም ወይንም የስሙ ቁጥር ያላቸው ምልክት የሌለበትም ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ሁለተኛው ግሩፕ እንግዲህ ማናቸው ማለት ነው? የአውሬው ምልክት ያለባቸው በእግዚአብሔር ላይ ያመጹ ማለት ነው። እንደገና ላልበው ምንድነው የሚለው? የአውሬው ስም ወይንም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይንም ሊሸጥ እንዳይችል ያደርጋል። እንግዲህ የሚወስዱት groups is earthly people but filled with wicked spirits making them to be superhuman ሁለተኛው ግሩፖች እንደዛ ናቸው። ከዛ ደግሞ verse 14 እና እንደገና የቀረ ነገር ካለ ወገኖቼ እንትን ምንድነው ኢን ዲቴይልስ አቀርብላችኋለሁ። ከዛ ደግሞ verse 4 ስናየው አንደኛ ግሩፖቹን ካወቃችሁ ጥሩ ነው። ሰማያዊ ግሩፖች አሉት፣ ምድራዊ ግሩፖች አሉት። ከዛ ደግሞ verse 4 ላይ 17 ምዕራፍ 14 ምዕራፍ 17 ቁጥር 4 ላይ ምን ይላል እግዚአብሔር ቃል? ሴቲቱን በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋይ በእንቁዎችም ተሸልማ ነበር። ባይ ዘ ዌይ ዲስ ስፒሪቱ ይሄ ብቻ ጋለሞታይቷ ስፒሪት ሲኦል ያለችው ወገኖቼ በጣም በእንትን ምንድነው ይባላል? በጣም በወርቅና በእንቁ የተንቆጠቆጠች በቃ በመግለጽ ራሱ የማይቻል አይነት ማለት ነው። በከበሩ ድንጋዮች እና በብልጽግና ሆና ነው በሲኦል የተቀመጠች ወገኖች። የመንፈሷን ያየታየው ማለት ነው። እንትና ማን ነው ሜሪኬ ስታያት ኤግዛክትሊ እዚህ ላይ ያለውን አሳይቷታል ጌታ። እና እዚህ ላይ 4 ላይ ያለችው ማለት ነው ሴቲቱን በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁዎችም ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙትም ርኩሰት የሞላበት የወርቅንም ጽዋ የያዘች በግንባሯ ምስጢር የሆነ ባይ ዘ ዌይ እቺን ስፒሪት መንፈስ ወገኖቼ መጽሐፉ ላይ ሳነብ ኢቭን እንደዚህ ነው የምትለው ሙቭ ታደርጋለች። ሺ ኢዝ ላይክ አ ድራንክ እንደሰከረ ሰው ማለት ነው። እንደዚህ መንፈሷ ማለት ነው። ሜሪኬ ስታያት ሺ ዋዝ ሙቪንግ like this ያንን 7 ቀንዶች አሏት 7 ራሶችና 10 ቀንዶች ይዛ እንደዚህ በጣም ተንቆጥቁጣ መንፈሱ እንደዚህ እንደሰከረ ሰው እንደዚህ ይላል። ስለዚህ ያ መንፈስ ነው ማለት ነው። ያ መንፈስ ነው በሚወጣውና ሰዎች ላይ እንደዚህ ኮንትሮል የሚያደርገው በብዙ ውኖች ላይ የተቀመጠችውን ማለት ነው። አሁን ኢሜጅ ወይም ደግሞ ስዕሏን አሳየዋችሁ ወገኖቼ። ከዛ 4 ላይ ሴቲቱን በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁዎችም ተሸልማ ነበር። አንዳንዴ ያስፈራል አይደል? ሽልምልም ያለ እንትን ስታየው በእጇም የሚያጸይፍ ነገር የዝሙትንም ርኩሰት የሞላበት የወርቅ ጽዋ ያዘች። በግንባሯ ምስጢር የሆነ ስም ታላቂቱን ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጽፎባታል። የርኩሰት እናት ዋው ማይ ጉድነስ! እንዴት እንትን የሚያዝሚዘገንን ነገር ነው ወገኖቼ። መንፈሷና ስፒሪቷን ያየታየችው ማለት ነው። ከዛ ደግሞ dressed in purple, scarlet and bed checked with jewelry, all manner of luxuries associated with opulence and idolatrous worship. እንግዲህ ይሄ እንግዲህ የሷ የተሸላለመችበት ልብሷ ስካርሌት በቀይ በደም ቀይ ልብሷ ምናምን የሚለው ጁለሪ ጌጣጌጦቿ ምናምን እነሱ በሙሉ ከምን ጋር የተዛመዱ ናቸው? አዱልተረስ ይሄ ምንድነው በዝሙታዊ ወርሺፕን ያሳያል ወገኖቼ። እንግዲህ ፒክቸር አድርጉት በማይንዳችሁ ወገኖቼ። በተቻለኝ መጠን ፒክቸር ላደርገው ሞክራለሁ። አለባበሷና አጋጌጧ ማለት ነው። እንደዛ ነው ወገኖቼ። her various name and titles mystery ስሞቿና ስሟ ታይትሎቿ ወይም ደግሞ መጣሪያዎቿ ሚስትሪ ይላል። ሚስትሪ ምንድነው? ሚስጥር ማለት ነው። በግንባሯ ላይ ሚስጥር
introduced the so-called Babylonian mysteries consisting secret religious rites developed as part of the worship of idols እንግዲህ ሚስጥራዊ የወርሺፕ የአይድል ወይም ደግሞ የጣዖት አምልኮ ነው we don't know that's why ዮጋን ወገኖቼ እንግዲህ ባለኝ ዕውቀት እንግዲህ ልታረሙኝ ይችላልላችሁ ዮጋን እንግዲህ ሪጀክት ማድረግ ያለብን እንደዚህ ነው አንደኛም ወርሺፕ ራሱ እንትኑ ይሄ ምንድነው ፖዚሽናቸው የሚጠቀሙት የአይድል ወርሺፕ ነው ወገኖቼ ያንን ጣዖት አምልኮ ነው ከዮጋ ክርስቲያን ሊያደርግ ያልተፈቀደልንም በዚህ ምክንያት ነው እና ሲክሬት የሆነ እንትን አለው እኛ እንዲህ መታጣጣፋችን ብቻ ነው የምናየው አይደለም ግን ከዛ ቢሃይንድ ትርጉም አለው አምልኮ ነው ወገኖቼ እና ዮጋ ለክርስቲያን አይፈቀድም አሜን ከዛ ደግሞ a secret sign or symbol was on the head symbol ምልክት በግንባሯ ላይ አለ ይላል ከዛ this is the mystery of iniquity እንግዲህ ይሄ የርኩሰት እንትን ነው የሚስጥር ነው the woman of wickedness ዘካርያስ 5:8 ላይ that works expressly in the last days በመጨረሻው ዘመን የሚሰራው የመንፈስ መገለጫ ነች ዘካርያስ 5:8 ላይ እንየውና እንግዲህ አሁንም ላችሁ ምችለው ይሄ LGBT ምናምን ይባለው ነው ወገኖቼ the last days የመጨረሻው ዘመን ላይ የሚታይ ምክንያቱም ድሮ ሚስጥር የነበረው አሁን ተገልጦ በመንገድ ላይ ማንነታቸውን የሚገልጡበት ይሄ ያ መንፈሱን ይናገራል ወገኖቼ እኔ የሚገባኝ እንደዛ ነው the last days የሚሰራው ዘካርያስ የቱ ጋር ነው ቆይ the last days የሚሰራው መንፈስ ማለት ነው ዘካርያስ የመጨረሻ ነው 709 ዘካርያስ 5:8 ምን ይላል እግዚአብሔር ቃል እርሱም ይህች ክፋት ናት አለኝ በኢፍ መስፈሪያም ውስጥ አላት የእርሳሱንም ጠገራ በመስፈሪያ አፍ ላይ ጣል እቺ የኢፍ ሚላት የሚጥላት እሷን ነው ይላል እንግዲህ ክፋት ናት ይላል ዊክድነስ ይችላል ከዛ ይሄ ኢኒኩዊቲ የመጨረሻው ዘመን ኢኒኩዊቲ ነው ወገኖቼ ይሄ እኛ እንግዲህ ተነግሮ አይታወቅም እኛ ወንድና ሴት ነው የምናቀው ከዛ ደግሞ ሲቀጥል ወንድ ለወንድ ሴት ለሴት ሰማን ከዛ ደግሞ ብዙ አይነት ኢኒኩዊቲ አለ ካይምሯችን በላይ ሆነ ማለት ነው ኔፍሊሞች ደግሞ እንዴት እንደሚፈጠሩ እኔ አሁን ነው የተማርኩት እንደዚህ አይነት ነገር ሰው ከመንፈስ ጋር መተኛት ይሄ በሙሉ የመጨረሻው ዘመን ዋንኛው መገለጫ ነው ወገኖቼ እንግዲህ ጊዜ ሲኖራችሁ ሄዳችሁ እናንተ ሚዩት ከዛ ደግሞ ግዴታ ኔፍሊሞች መፈጠር አለባቸው ወይም ደግሞ እንደዚህ በጣም ረጃጅም የሆኑ ሰዎች እነሱ ደግሞ እንዴት ነው የሚፈጠሩት ትንሽ ካለኝቆት ቀንጨባ አድርጌ ከተሳሳትኩም ታርጉኛላችሁ ወገኖቼ ኢንቦክስ አድርጉኝ ምንድነው እነዚህ ኔፍሊሞች የሚወለዱት አሁን ለምሳሌ ወንድ ለወንድ ሴት ለሴት ሊሆን አይችልም አይደለም ከዛ የሚፈጠር ሰው ስለሌለ በጨርሻ ላይ ከመናፍስት ጋር ነው ግንኙነት የሚያደርጉት እና ያ መናፍስት ከመናፍስት የሚወለዱ ማለት ነው ኔፍሊሞች ይሄ ሁሉኛ ማናቀው ማለት ነው የመጨረሻው ዘመን ምንድነው እርኩሰት ነው ባቢሎን the great ታላቂቷ ባቢሎን is not referencing the Babylon as the city or a nation እዚህ ጋር ታላቋ ባቢሎን የሚለው እግዚአብሔር ቃል ከተማዋን ባቢሎን ወይ ደግሞ አገር ሳይሆን religious designation the woman corresponds to religiously to what Babylon was religiously እንግዲህ ስለ ሃይማኖታዊ designation ያላት እንጂ ስለ ከተማ ወይ ደግሞ የሀገር ባቢሎን አይደለችም ይላል ኦኬ ከዛ mother of harlots የጋለሞታዎች እናት ይላታል ወገኖች ግንባሯ ላይ ተጻፈው እግዚአብሔር እንግዲህ መንፈሱን ይምታው ከሲኦል የሚላክ ነው ከዛ she gave birth to all kind of adultery religions and practice in the world adultery religions እንግዲህ እኔ እንደገባኝ for example ዮጋ ነው adultery በቤተክርስቲያን ውስጥ ያለው adultery አለ ከዛ ደግሞ adultery religions እንግዲህ እኔ ማቀው ዮጋ ነው ወገኖቼ ከዚህ የወጣ እንትን ካላችሁ እንደገና ዲጋ አደርጋለሁና ዝሙታዊ እንግዲህ religions እነሱን ነው የሚያጠቃልለው የነሱ በሙሉ ምንድነች ይላል እናት ነች ይላል እግዚአብሔር ቃል እቺ ማን ባቢሎን መንፈሷን ከዛ ደግሞ earth's abomination የምድር abomination ምን ማለት ነው
የሚያስጠላ ነገር ማለት ነው አይደለም practice of adultery together with unclean sexual vices እዚህ እንግዲህ አንክሊን የሆነውን ነገር ወገኖቼ ከኔ በበለጠ ብዙ ልጆች ያስረዱታል አንዳንድ ልጆች ጎበዞች ናቸው እዚህ ጋር እየገባችሁ ስሙት እና ትዳር ምን ይላል እግዚአብሔር ቃል አልጋው ንጹህ ይሁን ይላል እና ንጹህ ያልሆነ አለ ማለት ነው እግዚአብሔር በፈቀደው በቀጥተኛ ማድረግ አለ እንግዲህ መናገር ስላለብን ነው ከዛ ደግሞ ንጹህ ያልሆነ ደግሞ አለ አልጋው የተቀደሰው ንጹህ ይሁን የሚለው የእግዚአብሔር ቃል በዛ የተነሳ ነው ስለዚህ ይሄም የምድር አባሙኔሽን የሚለው እግዚአብሔር አጸያፊ የሚለው ምንድነው አንክሊን የሆነ የሴክሹዋል ግንኙነት ነው ማለት ነው ይሄንን ነቲጂዬ በደንብ እንደዛ ሌሎችም ደግሞ በደንብ ሲያስረዱት ሰምቻለውና ኤክሶደስ 32 ከ1 እስከ 6 ዘዳግም 32 ከ1 እስከ 6 ሄዳችሁ አንቡት practice of adultery together with unclean sexual vices Canaanite abomination ይሄ በሙሉ የከናናዊቶች የከናናውያን እንትኖች እርኩሰት ነው ስለዚህ ወገኖቼ የእግዚአብሔርን ቃል እዚህ ጋር ተዛለኝ ጫፍጫፉን ብቻ የሚያቀሰው እግዚአብሔር ከናናውያኖችን አጠፋ ጃቡሳውያንን አጠፋ ያቡሳውያንንና ምናውያንን አጠፋ እንላለን ለምን እንደጠፉ እንግዲህ እንደዚህ ነው እነዚህ ናቸው በቃ እግዚአብሔር ያጠፋቸው አገሮች Canaanite abomination እነዚህ ናቸው ማለት ነው ወገኖቼ ስለዚህ አንድ ወንድም ትዝ ብሎኝ ነው እግዚአብሔር በቃ እንደው ዝም ብሎ እንተናን ማጠፋ ነው ዲፕሊ መጽሐፍ ቅዱስን ማጥናት ያስፈልጋል ወገኖቼ አሜን ከዛ ደግሞ ሞሎክ ሬምፋ ኤንድ ቹይም እነዚህ እኔ አይ ዶንት ኖ እነዚህ የሞሎክ አክትስ ሐዋርያት 7:43 አሞጽ 5:25-26 ምድር አሽተሮት ባይ ዚዶኒያን በአንደኛ ነገስት 16:31 እነዚህን ገብታችሁ እንግዲህ አንቡ ወገኖቼ የምድር እርኩሰት ብዙ ነው እኔ ዘርዝሬ አላቀውም የማቃትን ቀንጨባ አድርጌ ነው ነገርኳችሁ እየገባችሁ እግዚአብሔር ያጠፋቸው በምን ምክንያት ነው ምንድነው ኃጢያታቸው ከናዋናውያን ያቡሳውያናውያን ምንድነው ስራቸው እግዚአብሔር ያስቆጣው ምንድነው አንክሊን የሆነ ሴክሹዋል ፕራክቲስ ምንድነው የሚለው እንግዲህ እናንተ ሞቁ አሁን ደግሞ መጨረሻው ዘመን ስለሆነ ደግሞ ኔፍሊሞች እንዳይፈጠሩ እነሱ የሚፈጠሩትም አንደኛው በኤልጂቢቲ እንደሆነ አይተናል ትክክለኛ ባልሆነ ሁለት ወንድ ሁለት ሴት ልጅ አይፈጥርም ወይ ደግሞ ዘር ስለማይፈጥር ከምን ጋር ይሆናል መጨረሻ ላይ ካጋንንት ጋር ግንኙነት ማድረግ ይጀምራሉ ወይም ደግሞ ከእንስሳ ጋር ሰው ከማድረጉ ብዛት መጨረሻ ላይ ምን ይሆናል ከመናፍስት ዓለም ጋር ሴክሹዋል ግንኙነት ይፈጥራል የመጨረሻው እግዚአብሔርን የሚያስቆጣ ማለት ነው ስለዚህ ያንን እየገባችሁ የሚያስተምሩአሉ በደንብ ተማሩ እኔ ከወቋት ቀንጨባ አድርጌ ነው የነገርኳችሁ ከዛ ደግሞ all these abominations were born in Shinar Babylon by Namrud አያችሁ የሁሉ መወለጃው ማን ነው የሺናር ባቢሎን የሰራት የናምሩድ ባቢሎን ነች ማለት ነው ዘፍጥረት 10:8 እስከ 10 እና 11:9 ሄዳችሁት ወገኖቼ ስለዚህ በዚህም በዛም አንድ ነጥብ ልነግራችሁ ፈልገው ምንድነው እንግዲህ ዝሙት ከሰው ከአንድ ሰው ጋር ዝሙት ሲወድቅ ከዛ ሰው ጋር ምን ይሆናል ይላል አንድ ይሆናል ስለዚህ ሰው ብዙ ሴቶች ጋር ዝሙት ሲያደርግም መንፈሱ አንድ ይሆናል ስለዚህ ምን አይነት ሰው ነው የሚሆነው እንግዲህ 10 ሴት ጋር የተኛ 10 እንትን አለ ማለት ነው በነፍሱ ላይ 10 ሌየር አለ ማለት ነው 10 ሴቶች አሉ ማለት ነው እና ይሄም አደጋ ነው ስለዚህ እኛ አንድ ልንሆን የተጠራ ነው ከክርስቶስ ጋር ነው በአንድ ባል ካለ ደግሞ ከአንድ ባል ጋር ነው የተፈቀደው ስለዚህ ከዛ ውጪ አልተፈቀደልንም ያንንም መጠንቀቅ ያስፈልጋል ያለበለዛ በዝሙት ከዛችሁም ከምንም ጋር ሲሆን ምን ይሆናል ማለት ነው መንፈሱ ላይ ያለውን ሌየር እንግዲህ አስቡት እግዚአብሔር ደግሞ በዛ ጉዳይ ይቀጣል ማለት ነው ከዛ ያንንም መጠንቀቅ ያስፈልጋል ከዛ ደግሞ woman called Babylon false religious system that had its origin in Babylon እንግዲህ መነሻዋ ባቢሎን ነች ያቺ ናምሩድ የመሰረታት የፒራሚድ እንደዚህ በጡብ የሰሯት ከዛ ደግሞ መጨረሻ ላይ ለአምላካቸው ሰከንድ ሄቨን ላይ ላሉትን እርኩሳን መናፍስት የወደቁትን እንትኖች በላክት ጋር ለመገናኘት ብሎ የሰራው ከዛ ነው እንግዲህ ምንጩ አስቡ ወገኖቼ እና የፎርስ ሪሊጅን የሐሰተኛ ትምህርት የሐሰተኛ ቤተክርስቲያን ሐሰተኛ ሪሊጅኖች መነሻው ያ ነው ይላል ከዛ ደግሞ ናምሩድ built it and called it ባብል አለው ናምሩድ ነው የሰራው አይደለም የመሰረተው ከዛ ደግሞ gate of god ምንድነው ሄብአብኤል ማለት ሄባብ በሂብሩ ባብኤል ማለት ባብል ወይም ደግሞ ባቢሎን በሂብሩ ምን ማለት ነው
ባብ ኤል ማለት ነው። ባብ ሚንስ ምንድነው? ጌት ወይም ደግሞ በር ማለት ነው። ኤል ማለት እግዚአብሔር ነው። ጋድ ትንሹ ጋድ ወይም ደግሞ ጣዖቶች ጂ ኖት ዘ ቢግ ጋድ ሳይሆን ጂኦዲ ስሞል ጋድ የነሱ መግቢያው ጌት በር ነው። ያ ናምሩድ የሰራው ማለት ነው ጫፉ ላይ ባቢሎን። ስለዚህ that is the meaning ትርጉሙ ምንድነው? ጌት ኦፍ ጋድ ወይም ደግሞ የጣዖቶች በር ማለት ነው። እግዚአብሔር ይገልብጠው። ጀነሲስ ዘፍጥረት 10:10 ሄዳችሁት he planned it to build it to be a gateway portal for God demons በኢየሱስ ክርስቶስ ጻድቅ ስም። አያችሁ ናምሩድ ክፉ ሰው ነው የሚባለው። ያቺ በር የሰራት ምንድነው? ከዲመኖች ጋር ለመገናኘት ብሎ ነው ወገኖቼ። ታሪኩ የባቢሎን ያቺ ባቢሎን እስካሁን እንግዲህ ምድር ላይ የሚሰራው መንፈሷ መነሻው ናምሩድ የሰራው ነው ወገኖቼ። ከዛ ደግሞ ናምሩድስ ዋይፍ ሰሚራሚስ and her illegitimate son ታሙዝ የሚባል ልጅ አላት። ኢሊጂቲሜት የሆነ ህጋዊ ያልሆነ ኢንትሮዲዩስ the concept of mother child worship የእናትና የልጅ አምልኮን በዛ ነው የተጀመረው ይላል። እንግዲህ እዚህ ጋር ወገኖቼ ሃይማኖታችን መፈተሽ አለብን። mother child worship የሚለው እናትና ልጅ worshipን ያስጀመረው ከዛ ነው ይላል። ከዛ ደግሞ Babylon's mysteries of rites had been preserved through high priestess called Pontiff who had its seat in Babylon. Pontiffs okay ይሄንን ወገኖች ሌላ ጊዜ እንቀጥለው። ምክንያቱም እኔም ትንሽ ላንበው። ምክንያቱም የማደር ቻይልድ አይ ቲንክ የካቶሊኮችን እዚህ ጋር ይመጣል። ምክንያቱም አነሳሱ የእናትና የልጅ ምናምን ተብሎ ባልሳሳት እንደገና ላልበው። ምክንያቱም የእናትና የልጅ ሃይማኖት ተብሎ በብዙ ነገር ሰይጣን እንትን ያበላሸው ነገር ስላለ እኔም ላንበው ሞር የካቶሊኮችን ነው የሚያመለክተው። እናትና ልጁ አያቴ ራሷ እንደዛ ትል ነበር። እናትና ልጁ ካሉ አይደል የምትለው እና የትሬ ነበረው እሷ ባለማወቅ ነው። ግን ያ እንግዲህ አነሳሱ ከምንድነው? ከስምራኔስ ወይና ኢሊጂቲሜት ከሆነው ልጇ ከዛ የተነሳ ነው ይላል። ጌታ ይባርካችሁ ወገኖቼ። እስከዚህ ከደረስን ይበቃናል። ምዕራፍ 17 እኔም ትልሽ ላልብና ይሄ እንግዲህ የሚያመራው ምንድነው? የናምሩድና የእናቱ ከዛ ደግሞ የሊጂቲሜት ልጇ ህጋዊ ያልሆነው ልጇ ከሱ የሚያመራው ወዴት ነው? ወደ እናትና ልጅ አምልኮ ነው ማለት ነው። እሱን እናያለን። ጌታ ይባርካችሁ። እስከዚህች ነው የተዘጋጀሁት። እንቀጥላለን። እንደገና ደግሞ ሪቫይዝ አድርጌ በተወሰነ አጠር ባለ እንትን ቨርስ አሳያችኋለሁ። ተባረኩ። በቃ ይሄ ነው። ባይ ባይ።